ለጤንነት ለአካል ጥንካሬና ንቁ አእምሮ እንዲኖረን ይረዳል። ሎሊ መጫወት ፈልጋለች። ለመጫወት ስትጠይቅ እሺ ግን ተጠንቀቂ፣ ቀስ ብለሽ ተጫዋቺ ብለው መጫወቻ ሰጧት። ሎሊም ደስ ብሏት መጫወት ጀመረች። ትንሽ እንደተጫወተች የልጁን እግር መታችው። ሎሊ ምን አረግሽ ነው? ሎሊ አቺም እንዴ ምን ሆነሽ ነው? አመመው። ወይኔ አላየሁም ነበር፣ ይቅርታ። ወደ ቤተሰቦች ሄደ እንዳትናገር፣ ይቆጡኛል፣ እባክህ ለቤተሰቦች አትናገር አለችው። እናገራለሁ ሂጂ። ተው አትናገር፣ ይቆጡኛል። እቤት ሄደን ለቤተሰብ መናገር አለብን። እሺ ቆይ የፈለከውን ላድርግልህና አትናገር አለች ሎሊ። ቆይ እኔ አሽልሃለሁ። አትሽኝ፣ እናገራለሁ። አንድ ልጅ ከተጎዳ ሳይደብቅ ለቤተሰቡ መናገር እንዳለበት ለሎሊ አስረዷት። ሎሊም ምንም ነገር ከቤተሰባችን መደበቅ እንደሌለብን ተማረች። እንደሱማ ከሆነ ቤተሰቦቿ ጋር አብረን እንሂድ ብላ ሎሊ ልጁን ይዛ የልጁ ቤተሰቦች ጋር ሄደች። ዮዮ ዛሬ ትምህርት ቤት ሄደ። እቺስ አርባቱ፣ እቺስ ክሌቶ፣ እቺስን ቁጥር ናት። አሃዱ፣ ይስ ሰለስቱ። ደህና ናችሁ ብሎ ሰላም ብሎ ደህና እግዚአብሔር ይመስገን ምን እየተጠያየቁ እንደሆነ ጠየቃቸው። እኛ ያቀናና የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር እስቲ ልየው። አዎ ይሄ እንግዲህ የግዕዝ ቁጥር ነው ማለት ነው። እኔም እንደናንተ መማር እፈልጋለሁ። እስቲ ያሳዩኝ። መማር እፈልጋለሁ አለና ዮዮ ወደ ክፍል ውስጥ ገባ። ዮዮ ክፍል ውስጥ እየተማሩ ያሉ ልጆችን ሰላም አላቸው። ዮዮ ወንበር ተሰጠውና ቁጭ አለ። ከእናንተ ውስጥ ማን ነው የግዕዝ ቁጥር እኔን የሚያስተምረኝ አለና ጠየቀ ዮዮ። ዮዮ ሁሉም ተመልከት። አሃዱ፣ ክልኤቱ፣ ሰለስቱ፣ አርባዕቱ፣ አምስቱ፣ ስድስቱ፣ ሰባቱ፣ ስምንቱ፣ ተስዓቱ፣ አስርቱ
ዮዮ አሃዱ ሲል መለሰ። ዮዮ የግዕዝ ቁጥር የኢትዮጵያ ቁጥር እንደሆነ አወቀ። የግዕዝ ቁጥሮቹን በማወቁ ደስ ብሎታል። ዮዮ በተራው የግዕዝ ቁጥሮችን ማስቆጠር ጀመረ። ልጆቹ እየተጫወቱ ናቸው። ዮዮ የሚጫወቱትን ልጆች ቀረባቸው። ሰላም ብሏቸው ቁጭ አለ። እየተጫወታችሁ ነው? እየተጫወቱ። እኔም አብሬ መጫወት እፈልጋለሁ አለ ዮዮ። ስምሽ ማን ነው ግን? አይዳብሉ። የት ነው የምትማሪው? ደሸት። ደሸት ምን ማለት ነው? ደሸት የሰው ስም። ኢትዮጵያዊ ነው? የውጭ ሀገር ሰው ነው? ማን ነው ደሸት? ማለት የሰው ስም ነው። ደግሞ ብዙ ስራዎችን ሰርቷል። ለምሳሌ ስለ ከብቶችም አጥንቷል። ብዙ የባህል መድኃኒቶችን ቀርምሟል። እኛ ደሸት የምንማረው እንደሱ ጎበዝ ለመሆን። ልጆቹ አድገው ሀገራቸውንና ሕዝባቸውን በእውቀት፣ በገንዘብ፣ በጉልበት ለመርዳት እንደ ደሸት ትልቅ ቦታ ለመድረስ ህልም እንዳላቸው ሲነግሩት ደስ አለው። ዮዮ ጥሩ ጊዜ አሳልፎ ወደ ቤቱ ሄደ። አልገባም። ገብቷል። አታፋፍስ። አልገባም። አልገባም። ገብቷል። አልገባም። ገብቷል። አታፋፍስ። አልገባም። ገብቷል። አልገባም። ገብቷል። አታፋፍስ። ሉምባ ልጆቹ ሲጣሉ ደረሰና ሊገላግላቸው በመሃል ገባ። ልጆቹ ግን ድብድባቸውን ሊያቆሙ አልቻሉ። ሉምባ በመሃል ቆሞ እነሱ ከዚህና ከዛ ማዶ ሆነው ድንጋይ መወራወር ጀመሩ። ሉምባ የተወረወረው ድንጋይ ጭንቅላቱን መታው። ልጆቹም ደንግጠው እየሮጡ ሄዱ። ሉምባ ስላመመው ጭንቅላቱን እያሸ ወደ ቤት ገባ። ሰላም፣ እንዴት ናችሁ? እንዴት ዋላችሁ? ደህና ናችሁ?
አይ 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 ልባዬ ልበላ ስምን መጣ አብረን እንብላ እሺ ብበላ ነው የሚያዋጣኝ ድንጋይ ከሚበላኝ ምግቡን ብበላ ይሻለኝ ነበር እንዴሉማ ምን ሆነ ነው ጭንቅላትን ምታሸው ምን እዚህ በር ላይ እኮ ልጆቹ ሲጣሉ አይጪ ምን ሆናችሁ ብዬ ለገላገል በመሃል ገብቼ ነው በድንጋይ መተውኝ ፈንክተውኝ ወይ አመመኝ እኮ በቃሉም በኋላ ትነግረናለህ አሁን ምግቡን ብላ እሺ በላለሁ አረ በላለሁ እንደምሩ ወይ ነበር እንዴሉም እጅሽን ሳትታጠብ ነው የምትበላው እንዴ ከቤት እኮ ስመጣ እጄን ታጥቤ ነው የመጣሁት እንዴ አንዴ ከታጠብኩ አይበቃም እንዴ አለሉምባ መንገድ ላይ ሰው አልከላከልኩም አላልክም ብትታጠብ ይሻላል አዎ ልክ ነሽ ለካ ረስቼዋለሁኝ እጄን መታጠብ አለብኝ ታጥቤ ልምጣ እኔም ብሎ አገላጋይ እኔማ ይሄንንም ያንንም ይዤ አስታርቃቸዋለሁ ብዬ ነበር በድንጋይ ሲያቀምሱኝ ሁሉንም ነገር ትቼ ወደ ቤቴ ገባሁ አንዳንድ ቀን አለ እኔ እኮ ለምንድነው ልጆች ተስማምታችሁ ማትጫወቱት መጣላት መወራወር ድንጋይ መመታታት ጥሩ ነገር እኮ አይደለም አይደል እንዴ በዛ ላይ ደግሞ እዚህና እዛ ቆሞ ድንጋይ መወራወር አይን ቢጠፋስ መኪና መስተዋት ቢሰበርስ ድንጋይ መወርወር ብዙ እኮ አደጋለሁ እኔንማ ቀመሱኝ በመሃል ገብቼ አረ የዛሬው ቀንስ ይለያል ቆይ ላገኛቸው ብቻ አለቃቸውም እና እንዴ እረጉ ምግቡ እንዴ ዋ ምግብ ተበላ አይወራም ያውኑ ዋ ሲበላ አይወራም ዋ ነፍሴ ወጣ ነበር ጉሮሮ ላይ ሄዶ እኮ ተቀረቀረ ለካ እየተበላ አይወራም አመሰግናለሁ አረ እንደ ቅድም እኮ አንቆኝ ነበር ደግሞ እንዳንቀኝ አሁን አንድ ጎርሼ አንድ ጎርሼ አንድ ውሃ እንደሱ ባረግ ይሻለኛል ሞቼ ነበር እኮ ዱምባ ያቃጥላል እንዴ ዱምባ በየመሃሉ ዝም ብሎ ውሃ መጠጣት የለብህም አንድ ጊዜ ጨርሰ ውሃ ጠጣለህ ልክ ነህ ውሃው እኮ ሆዴ ሞላው ምግቡ ሳይገባ ልክ ነህ ምግብ እየበሉ አለማውራት ከዛ በኋላ ደግሞ የቀረበልን ምግብ ከጨረስን በኋላ ውሃ መጠጣት እንደዛ ነው ስነ ስርዓቱ እንደዛ ነው ስነ ምግባሩ ልክ ነው አሻሽላለሁኝ ዝም ብዬ በላለሁ ምግቤን ሲጨርስ ደግሞ ውሃ ጠጣለሁ ባሉ በቃኝ እኔ ርቦኝ ነበረ የቻልኩትን ያህል በላሁ ይበቃኛል ገና ኳስ ልጫወት እወጣለሁኝ እንግዲህ ዛሬ እንደነገራችሁኝ ስበላ ላወራም ካሁን በኋላ እንደገና ደግሞ አንድ ጉርሻ አንድ ውሃ ይሄም ትክክለኛ የምግብ ስርዓት አይደለም ያመጋገብ ስርዓት አለው ያላችሁኝን ሰምቻለሁ አስተካክላለሁ መልካም ቀን ይሁንላችሁ እኔ ኳስ ስላለኝ እሄዳለሁ እሺ ጥሩ ቀን ይሁንላችሁ አመሰግናለሁ ምግብ ስላበላችሁኝ ደግሞ በጣም ነው ማመሰግነው ወዳችኋለሁ ደህና ሁኑልኝ ለተጨማሪ ቪዲዮ ሰብስክራይብ ያድርጉ